ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በጠለምት ተከዜ ጫፍ የድሮን ጥቃት ተፈጸመ። ዛሬ ረፋር ላይ በጠለምት የድሮን ጥቃት መፈጸሙን መረጃዎች ያመለክታሉ። በምስራቅ ጠለምት ምድረ ሐምሻ ቀበሌ ውስጥ ስወት ቀበሌ መንግስት በህዋት ኃይሎችና በጦር መሳሪያ ላይ ድብደባ ላይ የድሮን ተፈጽሟል። እንደ ምንጮች ገለጻ ተሆነ ጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል። ከዚህም በተጨማሪ የህዋት ታጣቂ ተከዜ ማዶን ዳቡጉናና ነገብሩ አካባቢ ሜካናይዝ ጠምዷል ሲል ምንጮች ተገልጿል። በምስራቅ ጠለምት መጫር ከመከላከያ ጋር ተፈጧል። በምዕራብ ጠለምት ማያምባስ አካባቢ አምባድሬ ግንባር በአስፋልቱም ላይ ተሰልፈዋል። ሰው አልባ አውሮፕላን ድሮኖች እንዴት ጥቃት ይሰነዝራሉ? በዘመናዊ የጦር መሳሪያ ዓለም ውስጥ እጅግ ፈጣን ለውጥ እያመጡ ያሉ ሰው አልባ አውሮፕላን ድሮኖች ወይም ዩቪኤ ጥቃት የሚደርስበት ሂደት በርካታ የቴክኖሎጂ ደረጃ የሚያልፉበት መሆኑ ተገለጸ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ኢትዮጵያ በግልባጭ እንዲታውቀው የተደረገው የትራምፕ የህዳሴው ግድብ ድርድር ጥያቄ ደብዳቤ በታላቁ የህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ስምምነት እንዲደርስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላ በተለያዩ ጊዜ ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑት ግብጽ የሚደግፉ ንግግሮች ሲያደርጉ ቆይተዋል፣ ተሰምተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ሰው አልባ የአውሮፕላን ወይም ድሮኖች እንዴት ጥቃት ይሰነዝራሉ? ይህ የጥቃት ሂደት የሚጀምረው በአሰሳ ሲሆን ድሮኖች ከፍተኛ ጥራት ያላቸው ካሜራ፣ የሙቀት መለዮ ሴንሰሮች በመጠቀም ኢላማ ከሰማይ ላይ አድፍጠው ይጠባበቃሉ። ድሮን የሚያስተላልፉት የቀጥታ ምስል በመመልከት በመሬት ላይ የሚገኘው ኦፕሬተሩ የጥቃት ውሳኔ ያስተላልፋል። የጥቃቱ አፈጻጸም እንደ ድሮን አይነት ይለያል። የተወሰኑ ድሮኖች በክንፎቻው ላይ የተሸከሙትና በሌዘር የሚመራው ሚሳኤል ወደ ኢላማ በመተኮስ ጥፋት ያደርሳሉ። በሌላ በኩል ደግሞ ካሚካዝ በመባል የሚታወቁትና ራሳቸው እንደ ሚሳኤል የሚያገለግሉ ድሮኖች ከታለመው ቁስ ጋር በመጋጨት አብረው ይፈነዳሉ። በተጨማሪ በቅርብ ጊዜ የተለመደ የመጣው የመንጋ ጥቃት ስልት ብዙ ቁጥር ያላቸው ትናንሽ ድሮኖች በአንድ ጊዜ በመሰማራት የጠላት የራዳር መከላከያ ሰብረው እንዲገቡ ያስችላቸዋል። እነዚህ የጦር መሳሪያዎች ለጥቃቶቻቸው ስኬታማ የጂፒኤስ መገጣጠሚያዎች፣ የሳተላይት ትስስር የሚጠቀሙ በመሆኑ ካለምንም ረዳት አብራሪ በራሳቸው መብረርና ኢላማ የመምታት አቅማቸው በየጊዜው እየጨመረ መጥተዋል። ይህ የቴክኖሎጂ እድገት የጦርነት ባህሪ ሙሉ በሙሉ እየቀየረው የሚገኝ የዘርፉ ባለሙያ በስፋት እየተናገሩ ይገኛሉ። በግልባጭ እንዲታውቀው የተደረገው የትራምፕ የህዳሴው ግድብ ድርድር ጥያቄ ደብዳቤ ፕሬዝዳንት ዶናልድ ትራምፕ በመጀመሪያ ስልጣን ዘመናቸው በታላቁ ህዳሴ ግድብ ላይ በኢትዮጵያና በግብጽ መካከል ስምምነት እንዲደርስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላ በተለያዩ ጊዜ ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑ የግብጽን የሚደግፉ ንግግሮች ሲያደርጉም ተሰምተዋል። ባለፈው ሳምንት ማብቂያ ላይ ደግሞ ፕሬዝዳንቱ በቀጥታ ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባለን ቁርጠኝነት ህዳሴው ግድብ የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸዋል። ፕሬዝዳንት ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹት ደብዳቤ በገለልተኝነት ጨምሮ የተለያዩ ጥያቄ እየተነሱባቸው ይገኛል። ደብዳቤውን ተከትሎ የግብጽ ፕሬዝዳንት እርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልሲሲ አልቡርሃን ፕሬዝዳንት ትራምፕ ያቀረቡን ጥያቄ እንደሚቀበሉት ወዲያውኑ ምላሽ ሲሰጡ ኢትዮጵያ ግን እስካሁን በይፋ ያደረገችው ነገር ያለችው ነገር የለም። በደብዳቤው ላይ በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩት ሀገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም አይነት በአባይ ውሃ በተናጠል መቆጣጠር ሂደት ጎረቤቶቻቸው መጉዳት የለበትም ሲል አስፍረዋል። ፈቂ አህመድ በአባይ ወንዝና በህዳሴው ግድብ ድርድር ውስጥ ተሳታፊ ነበሩ። በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞች በሃይድሮ ፖለቲክ ዲፕሎማሲ አማካሪ ናቸው። ስለ ደብዳቤውና በውስጡ ስለያዛቸው ጉዳይ ከቢቢሲ ጋር ቆይታ አድርገው ነበር። በመሆኑም ኢትዮጵያ በዚህም ጉዳይ ምን ማድረግ አለባት? አቶ ፈቂ የማደራደር ሐሳባቸውን ደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብጽ ያደላናቸው በማለት የደብዳቤውና የድርድር ማጠጠኛው የግብጽ ፍላጎት ለማሳካት የታለመ ይመስላል ብለዋል። ለዚህም ከዚህ ቀደም ብዙ ያከራከረው ከስምምነት እንዳይደርስ ምክንያት ከሆኑ ጉዳይ አንዱ ኢትዮጵያ ከኤሌክትሪክ ግድብ ማመንጨት እንጂ በውሃ
የመጠቀም መብቷ የማያውቅ ያሉት አቶ ፈቄ ኢትዮጵያ ተጠቃሚነት የሚያመለክት እንዳልሆነ አመላክተዋል። ሱዳንና ግብጽ በአባይ ውሃ በጣም ስለሚያስፈልጋቸው በተለይ በድርቅ በሚሆንበት ጊዜ ኢትዮጵያ ውሃ መልቀቅ እንዳለባት የሚያመላክት መልእክት በደብዳቤው ውስጥ አለ። በትራምፕ የመጀመሪያ ስልጣን ዘመን አሜሪካና የዓለም ባንክ አሸማጋይነት ተከታታይ ድርድሮች መደረጋቸው ይታወሳል። ነገር ግን ስምምነቱ ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ አልፈርምም በማለቷ ጉዳዩ በእንጥልጥል ቀርቷል። ኢትዮጵያ 6 ዓመታት በፊት የቀረበው ስምምነት ሳትቀበለው የቀረችው ወደፊት በአባይ ውሃ የመጠቀም መብቷ ስለሚነፈግ ነው ሲል አቶ ፈቄ ያስታውሳሉ። አሁንም በድርድር ከተገባ ከግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው እንደማይቀር ያምናሉ። ዶናልድ ትራምፕ ቢሆኑም የስምምነቱ ሰነድ አሁንም ቀርቦ እንደሚፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብጽና ኢትዮጵያ፣ ሱዳን፣ አሜሪካና ዓለም ባንክ መጀመሪያ በታዛቢነት በኋላ ደግሞ በአደራዳሪነት ገብተው ያረቀቁት ስምምነት ሰነድ አሁንም ሊቀርብ ይችላል አሉ። ግን በዚያ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ ሞላልና ዓመታዊ የውሃ አለቃቀን በተመለከተ ክፍል ውስጥ በድብቅ የተሰገሰጉ ለግብጽና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርግ ሀሳቦች የያዘ መሆኑን አቶ ቶፊቅ ይጠቅሳሉ። አጣብቂኝ አማራጮችም እንዳሉ አሜሪካና የዓለም ባንክ ሲያደርጉት የነበረው ጥረት የቀረበውን የስምምነት ሰነድ ኢትዮጵያ ጥቅሜን የሚያስጠብቅ አይደለም ብላ ወጥታ ትራምፕ በምርጫ ተሸንፈው ከዋይት ሃውስ ከተሰናበቱ በኋላ በአፍሪካ ህብረትና ዩናይትድ አረብ ኤምሬት አማካኝነት ሌላ ዙር ሙከራ ቢደረግም ለፍሬ ሳይበቃ ቀርቷል። አሁን ደግሞ በ4 ዓመት በኋላ ትራምፕ ወደ ስልጣን ከተመለሱ በአመታቸው ግብጽና ሱዳን ፍላጎታቸውን ለማሳካት ከአመታት በፊት በእንጥልጥል የቀረው ስምምነት በአሜሪካ በኩል እንዲፈረም ጥረት እያደረጉ ነው የሚለው እምነት አቶ ፎቅ ያላቸው። አሁን ግን ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል ይጠቅሳሉ። ይህ ደግሞ ኢትዮጵያ ጥንቃቄ ማድረግ ያስፈልጋታል በማለት ያስባሉ። እንዲህ ያለውን ስምምነት መፈጸም ብሔራዊ ጥቅም የሚነካ ነው፣ አልደራደርም ማለት ደግሞ ከአሜሪካ በኩል ከፍተኛ ጫና ሊያስከትል ይችላል። ትራምፕ ቅድመ ሁኔታ አስቀምጠው ይህንን አድርጉ ወይም ተቀበሉ ከማለት ያ ካልሆነ ሌሎች እርምጃና ጫና እንደሚወስዱ ሊገልጹ ይችላሉ። ይህ ደግሞ በኢትዮጵያ ላይ ችግር የሚፈጥር በመሆኑ አቶ ቶፊቅ የሚመክሩት ኢትዮጵያ ሀገሮች በጥንቃቄ በመያዝ በጥበብና ብልጠት የተሞላበት ሁኔታ ምላሽ መስጠት እንዳለበት ነው። በሁለቱም በኩል ኢትዮጵያ አጣብቀኝ ውስጥ ነው ያለችው። ምክንያቱም ስምምነቱን መቀበል ያለ ራሱ ችግር አለው፣ አልደራደርም ማለት የራሱ ችግር አለው በማለት ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነ ኢትዮጵያ አጣብቀኝ አማራጭ ውስጥ ልትሆን እንደምትችል አመላክተዋል። በመሆኑም ትራምፕ ከመነሻው በግብጽ ፍላጎት ያደላ ደብዳቤ መጻፋቸው እንዲሁም በአመታት በፊት የመሩት ድርድርም እንዲሁም በኢትዮጵያ ተቀባይነት አለማግኘቱን በመጥቀስ አሁን ምን አይነት ሀሳብ እንደሚቀርብ ይታወቃል ሲሉም አቶ ቶፊቅ ያስረዳሉ። የትራምፕ ሁኔታ የታወቀ ነው። ቅድመ ሁኔታ ማስቀመጥ፣ ይህን ተቀበሉ ካልሆነ ግን ይህን አደርጋለሁ የሚሉት። ስለዚህ መደረግ ያለበት ትራምፕ አስቆጥቶ ወደ ፍጥጫ ሳይገባ የድርድሩ አቅጣጫ ማስቀየር ቢቻል የተመረጠ ነው ይላሉ አቶ ፈቂ። ይህን ያሉት በምሳሌ ሲያስረዱ ትራምፕ በደብዳቤያቸው ላይ የውሃ ድርሻ የሚለው ነገር ስለጠቀሱ የውሃ ክፍፍል ጉዳይ ያነሳል። ስለዚህ ክፍፍሉ በተፋሰሱ 11 ሀገራት መካከል እንዲካሄድ ግፊት በማድረግ በኢትዮጵያ ጉዳይ የሚጠቅማት መንገድ ልትመራ ትችላለች። ሌላ ያነሱት ደግሞ ኤሌክትሪክ ኃይል ንግድ አቅርቦት ነው። በዚህም በአውሮፓውያኑ 2015 በኢትዮጵያና ሱዳን በግብጽ መሪው መካከል የተፈረመው የመርህ መርሆች መግለጫ ስምምነት ላይ ግብጽና ሱዳን ከግድቡ የሚመነጨው ኃይል መግዛት ቅድሚያ ይሰጣቸዋል ይላል። ስለዚህም ኢትዮጵያ ይህን መሰረት አድርጋ በኃይል ንግድ ላይ ከሀገሪቱ ጋር በመደራደር ከትራምፕ በኩል የመጣውን የድርድር ሀሳብ ኢትዮጵያ የሚጠቅም አቅጣጫ ለመምራት መሞከር አስፈላጊ እንደሆነ ይመክራሉ። ትራምፕ ለምን ለህዳሴው ግድብ አስጨነቃቸው? ትራምፕ ከግብጽ በተለይ ከፕሬዝዳንት አልሲሲ ጋር የጠበቀ ግንኙነት አላቸው የሚሉት አቶ ፈቄ በቅርቡ ወደ ሲሲ ወደ ዋሽንግተን አቅንተው እንደነበር ጠቅሰዋል። አውሮፓውያኑ 2019 የትራምፕ ወደ ህዳሴው ግድብ ሽምግልና የገቡት በግብጽ ጥያቄ መሰረት ነው። አሁንም አልሲሲ ከጋዛው ጦርነት ማብቂያ በኋላ ግፊት ከማድረጋቸው ትራምፕ ጉዳዩን በድጋሚ አንስተው አሸማጋይነት ሚና መያዝ ተነስተዋል። ምንም እንኳ በኢትዮጵያና በግብጽ መካከል በተካሄደ ሆነ ሊካሄድ የነበረው ጦርነት ባይኖርም ትራምፕ ደጋግሞ በሀገራት መካከል ጦርነት ማስቀረታቸው ሲናገሩ ተሰምተዋል። ለዚህም የዘወትር ፍላጎታቸው የነበረ ኖቤል ሽልማት ለማግኘት የሚጠቅሷቸው ስምምነት 8 ግጭቶች መካከል ሁለቱን ሀገራት ስም ሲጠቅሱ ተሰምተዋል። አቶ ፈቄ እንደሚል ከሆነ ትራምፕ ህዳሴው ግድብ ዙሪያ ስምምነት ለማምጣት ድጋሚ ተነሳሽነት ማሳያቸው ለቀጣይ ኖቤል አሸናፊነት ህልማቸው ማሳኪያ አንድ አካል ሊሆን ይችላል። ጉዳዩ ለኢትዮጵያ በግልባጭ መነገሩስ ምን መልእክት አለው? የትራምፕ ደብዳቤ የተጻፈው ሁኔታ ተነሳሽነት፣ ገለልተኝነት ጥያቄ ውስጥ በከተቱት ደብዳቤ
ክፍሎች መካከል አንዱ ነው። በሚካሄደው ድርድር ዋነኛው አካል የሆነው ኢትዮጵያ በደብዳቤው ላይ በተገቢው ሁኔታ አልተጠቀሰችም። ደብዳቤው በቀጥታ ለግብፁ ፕሬዝዳንት የተጻፈ ሲሆን ኢትዮጵያ በግልባጭ ነው እንዲደርሳት የተጠየቀው። ይህ መልእክት የያዘ ነው የሚል እምነት ያላቸው አቶ ፈቄ በትክክለኛው ዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብፅ፣ ለሱዳን ካስፈለገም ለሳውዲና ለኤምሬት ግልባጭ ማድረግ ይገባ ነበር ይላሉ። ነገር ግን ደብዳቤው በቀጥታ ለግብፅ ተጽፎ ኢትዮጵያ እንደ ዋነኛ ባለጉዳይ ቀጥታ ሳይሆን የተጠቀሰቸው የማይመለከታቸው ሀገራት ጋር እንዲታውቀው የሚመስል ሁኔታ በግልባጭ እንዲደርሳት የተደረገው። ስለዚህም አቶ ፈቄ በኢትዮጵያ ጉዳይ ላይ እንድትሳተፍ በቀጥታ ባለመጠየቁ አልተጠየቅኩም በማለት ምንም አይነት ምላሽ ከመስጠት ልትቆጠብ ትችላለች የሚል እምነት አላቸው። ግብፅና ሱዳን ድጋፋቸው በፍጥነት ሲገልጹ ኢትዮጵያ መንግስት እስካሁን ዝምታው እንደመረጠ ነው። ይህ ሆነም በቀጥታ ስላልተጠየቀ ወይም ጉዳዩ ውስብስብና የተለያዩ ጉዳይ ሊኖሩት ስለሚችሉ ምንም አይነት አቋም መያዝ እንዳለባት እየመከረ ሊሆን ይችላል የሚሉ ግምት አስቀምጠዋል። ኢትዮጵያም በኩል በግልባጭ የድርድር ሀሳብ እንዲያውቁት የተደረጉ ሳውዲ አረቢያና የተባበሩት አረብ ኤምሬት በምን ምክንያት እንዲካተቱ የታወቀ ነገር የለም። አቶ ፈቄ በበኩላቸው ስለ ውይይቱ ማወቃውን ተሳታፊ የሚሆኑ ሀገራት መምረጥ ያላቸው ተደራዳሪዎች ሀገራት እንጂ ትራምፕ መሆን አልነበረባቸውም ይላሉ።